በጁሊያን አልቫሬዝ እና በክለባችን አርሰናል አሰልጣኝ ሚኬል አርቴታ መካከል ዛሬ ማለዳ የተፈጠረው ውዝግብ ምንድን ነው? በነገራችን ላይ በጁሊያን አልቫሬዝ ጉዳይ ዛሬ ማለዳም ሁለት ወሳኝ መረጃዎች ወጥተዋል። አንደኛውን ለክለባችን የአርሰናል ደጋፊዎች በጣም አስደሳች እና አጓጊ ልንለው እንችላለን። ሁለተኛው መረጃ ደግሞ የአርሰናል ደጋፊዎችን የሚያበሳጭና ለምንድን ነው ጁሊያን አልቫሬዝ እንዲያረገ እኛ እሱን ካላስፈረምን እያልን የምንገኘው የሚያስብል ጭምር መረጃ ነው። ከዛ በተጨማሪ ታሪክ መስራት የማይሰለቸው የክለባችን ተከላካይ ዊሊያም ሳሊባ አስደናቂ ታሪክ አዲስ ሪከርድ መስበር ችሏል። ከዛ በተጨማሪ ኤዝሪ ኳንሳን በተመለከተ አዲሱ ፈራሚያችንን አዲስ መረጃ ወጥቷል። ስለ ኤዝሪ ኮንሳ ማለት ነው። እንደዚሁም ስለ ማርቲኔሊ በጣም ተወዳጁ ተጫዋቻችን የተሰማውን መረጃ ወደ እናንተም የማደርስ ይሆናል። እንደተለመደው ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እናንተ ላይክ ስታደርጉት ራሱ ዩቲዩብ ለበርካቶች ቪዲዮውን ያደርሰዋል። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ እንግዲህ ሰብስክራይብ ማድረግ አትርሱ። ምክንያቱም የአርሰናል ደጋፊ ከሆናችሁ ይህ ቻናል በኢትዮጵያ ውስጥ ብቸኛው ትልቁ የአርሰናልን ዜናዎች ብቻ በማድረስ የሚታወቀው ቻናል ነው። መቀላቀል አትርሱ። በቀጥታ ወደ መረጃዎቹን የምወስዳችሁ ወደ ጁሊያን አልቫሬዝ ጉዳይ ከማለፌ በፊት ግን ስለ ዊሊያም ሳሊባ አዲስ ሪከርድ ማውራት ፈልጋለሁ። ምክንያቱም ዊሊያም ሳሊባ በፕሪሚየር ሊግ ታሪክ ተሰርቶ የማያውቅ አዲስ ሪከርድን መስበር ችሏል። ትናንትና ምሽት ማለት ነው። በነገራችን ላይ ትናንትና ምሽት እንደምታውቁት የፒኤፍኤ ወይም ደግሞ የእንግሊዝ ፕሪሚየር ሊግ ትልቁ የዓመቱ ምርጥ ተጫዋቾች ሽልማት ነበረ። በዚህም ላይ እንግዲህ ዊሊያም ሳሊባ አዲስ የሰራው ታሪክ ምንድን ነው የሚለውን ስነግራችሁ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ የወንዶች 11 ስብስብ ወጥቶ ነበረ። በነገራችን ላይ በዚህ ስብስብ ላይ አርሰናል 11 ተጫዋቾችን በማካተት ቀዳሚው ነው። ተከላካይ ላይ 3 ተከላካዮችን ማስመዝገብ ችለናል። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እና ጁሪየን ቲምበርን ማለት ነው። መሃል ሜዳ ላይ ዴክላን ራይስን ማስመዝገብ የቻለን ሲሆን ግብ ጠባቂ ላይ ደግሞ ዴቪድ ራያን በማስመዝገብ የዓመቱ ምርጥ 11 ውስጥ የኛ 5 ተጫዋቾች ይገኛሉ። ይህ የትኛውም የክለብ ተጫዋች በዘንድሮው የውድድር ዓመት ማድረግ ያልቻለውን ነው። ታዲያ የዊሊያም ሳሊባ ሪካርድ ምንድነው ካላችሁኝ በእንግሊዝ ፕሪሚየር ሊግ ታሪክ አራተኛ ተከታታይ ዓመት አንድም ተጫዋች የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እጩ ውስጥ ተካቶ አያውቅም። ዊሊያም ሳሊባ ግን ለመጀመሪያ ጊዜ ባለፉት 4 ተከታታይ የውድድር ዓመታት የእንግሊዝ ፕሪሚየር ሊግ የፒኤፍኤ የዓመቱ ምርጥ ተጫዋቾች ውስጥ ራሱን በማስመዝገብ ብቸኛው የፕሪሚየር ሊግ ተጫዋች በመሆን አዲስ ሪከርድ ሰርቷል። ሌላኛው እንግዲህ ትልቅ ዝርፊያ ተፈጽሞብናል በነገራችን ላይ። ምክንያቱም ዴክላን ራይስ እና የማንቸስተር ዩናይትዱ ተጫዋች ብሩኖ ፈርናንዴዝ ለፒኤፍኤ የዓመቱ ምርጥ ተጫዋችነት ይወዳደሩ ነበር። ያው ብሩኖ ፈርናንዴዝ ተመርጧል። ይሄ ግልጽ የሆነ ዝርፊያ ነው። ምክንያቱም ዴክላን ራይስ የእንግሊዝ ፕሪሚየር ሊግ አሸናፊ ነው። የአውሮፓ ሻምፒዮንስ ሊግ 2ኛ መውጣት የቻለ፣ ኮሚኒቲ ሺልድን ያሸነፈ፣ ከእንግሊዝ ብሔራዊ ቡድን ጋር 3ኛ መውጣት የቻለ፣ በዓለም ዋንጫ ከ5000 በላይ ደቂቃዎችን በቋሚነት መጫወት የቻለ፣ ለአርሰናል ዋንጫ ማሳካት ትልቅ ሚና የተጫወተ ተጫዋች እንግዲህ አለመምረጥ ያው ትልቅ ዝርፊያ እንደሆነ እየተገለጸ ይገኛል። በዚሁ እንግዲህ እስኪ ወደ ጁሊያን አልቫሬዝ ጉዳይ ልውሰዳችሁና ሌሎቹንም ጉዳዮች አነሳለሁ። ዛሬ አጠር ያሉ መረጃዎች ስለሆኑ ያሉት አጠር እያልኩ ነው ወደ እናንተ የማደርሰው። ወደ ጁሊያን አልቫሬዝ ጉዳይ ስናመራ 2 ወሳኝ ጉዳዮች ዛሬ ማለዳ ተሰምተዋል። ከጥሩ ከሚባለው መረጃ ስንጀምር ጁሊያን አልቫሬዝ ዛሬ ማለዳ በአትሌቲኮ ማድሪድ ልምምድ ላይ አልተገኘም። ይህም እንግዲህ በተለይ ከባለፈው የአትሌቲኮ ማድሪድ ደጋፊዎች ጩኸት በኋላ በአትሌቲኮ ማድሪድ እና በጁሊያን አልቫሬዝ መካከል ያለው አለመግባባት በከፍተኛ ሁኔታ እየጨመረ እንደመጣ በግልጽ የሚያሳይ እንደሆነ በርካቶች እየተናገሩ ነው። ዛሬ ማለዳ ልምምድ ላይ አልተገኘም። ምንም እንኳን አትሌቲኮ ማድሪዶች ዛሬ ጁሊያን አልቫሬዝ ያልተገኘው በህመም ምክንያት ነው ቢሉም ብዙዎች ግን የለም ከአትሌቲኮ ማድሪድ ጋር በገባበት አለመስማማት ነው ዛሬ ማለዳ መገኘት ያልቻለው በሚል እንግዲህ እየገለጹ እየተናገሩ ነው የሚገኘው። ጉዳዩም እውነት ነው። ከአትሌቲኮ ማድሪድ ደጋፊዎች ያ ተቃውሞ ከደረሰበት በኋላ ጁሊያን አልቫሬዝ በፍጹም በአትሌቲኮ ማድሪድ ቤት የመቀጠል ፍላጎት እንደሌለው መረጃዎች ያሳያሉ። በእርግጥ የዝውውር መስኮቱ የቀረው 6 ቀን ብቻ ነው። በዚህ 6 ቀን ውስጥ ይህንን ውስብስብ ዝውውር መጨረስ ከባድ ሊሆን ይችላል። ሊከሰቱ የሚችሉት 3 ነገሮች ናቸው። መጀመሪያ ሊከሰት የሚችለው ነገር ጁሊያን አልቫሬዝ የአትሌቲኮ ማድሪድ አመራሮችን፣ ደጋፊዎችን ይቅርታ ጠይቆ በዛው በአትሌቲኮ ማድሪድ ሊቆይ ይችላል። ሁለተኛው ባርሴሎና የተጠየቀውን ገንዘብ የሚከፍል ከሆነና ጁሊያን አልቫሬዝ በግዴታ ወደዛ ካልሄድኩ ብሎ የሚያምስ ከሆነ ጁሊያን አልቫሬዝ ወደ ባርሴሎና
ይሄዳል። ያ የማይሆን ከሆነና ለክለባችን አርሰናል በሩን በመክፈት ወደ አርሰናል መሄድ እፈልጋለሁ የሚል ከሆነ ጁሊያን አልቫሬዝ የአርሰናል ተጫዋች ይሆናል። ስለዚህ አሁን ላይ ያለው የአትሌቲኮ ማድሪድ እና የጁሊያን አልቫሬዝ አለመግባባት ለአርሰናል ደጋፊዎች ትልቅ የሚባል ደስታን እየሰጠ የሚገኝ ጉጉታቸውን እየጨመረ የሚገኝ መረጃ ሆኖ ተገኝቷል። ነገር ግን አሳሳቢ የሆነ ደግሞ ሌላኛ መረጃ ተሰምቷል። እንደሚታወቀው አርሰናል ተጫዋች ሲፈልግ በተለይ አሰልጣኝ ሚኬል አርቴታ ተጫዋች ሲፈልግ አንድ የሚያደርገው ነገር አለ። በሁሉም ዝውውሮች አርሰናል ቤት በተደረጉ ትልልቅ ዝውውሮች በነ ዴክላን ራይስ ዝውውር፣ በነ ማርቲን ዙሜንዲ፣ በነ ኤብሪቼዜን ጨምሮ በተለያዩ ዝውውሮች ላይ አርቴታ ስልክ እንደሚደውል ይታወቃል። ተጫዋቾች ጋር ስልክ ይደውላል፣ ብሩኖ ጉማሬሽን ጨምሮ ማለት ነው፣ ያነጋግራል። ከአርቴታ ጋር ከተነጋገሩ በኋላ ብዙ ጊዜ ተጫዋቾች ለአርሰናል ለመፈረም ይስማማሉ። ነገር ግን ለጁሊያን አልቫሬዝ ስልክ ሲደውል አሰልጣኝ ሚኬል አርቴታ ጁሊያን አልቫሬዝ ስልኩን ለማንሳት ጭምር ፍቃደኛ እንዳልሆነ ዛሬ የሚወጡ ለአርሰናል ቅርበት ያላቸው ታማኝ የሚባሉ የመረጃ ምንጮች እያስነበቡ ይገኛሉ። ይህም በርካታ የአርሰናል ደጋፊዎችን ንዴት ውስጥ የከተተና ያበሳጨ መረጃ ሆኗል። ጁሊያን አልቫሬዝ ለምንድን ነው እንዲህ የሚያደርገው? የአርቴታን ስልክ አንስቶ ለምን አያናገረውም? ይህን ያህል የማይፈልገን ከሆነ ለምን እኛስ እሱን ለማስፈረም ይሁሉ እንለፋለን? መጨረሻ ላይ ለማይሳካ ዝውውር ለምን ሌሎች ተጫዋቾችን አንመለከትም በሚል የአርሰናል ደጋፊዎች በጣም ንዴታቸውን እየገለጹ ይገኛሉ ማለት ነው። እኔ እዚህ ጋር የምለው አንድ ነገር ነው። ጁሊያን አልቫሬዝን አርሰናል እስከቻለው ድረስ ቢሞክር ጥሩ ነው። የማይሳካ ከሆነ ግን ሌሎች አማራጮችን መመልከት አለብን። ምክንያቱም የማርቲኔሊ ጉዳይ ኦልሞስት ተጠናቋል። ዛሬ ወጡ መረጃዎች እንደሚያሳዩት ከሆነ ማርቲኔሊ ወደ ሳውዲ አረቢያ ሪያድ ጭምር እንደደረሰና በግል አውሮፕላን ሄዶ ማለት ነው ሕክምናውንና ምርመራውን ለማድረግ እዛ እንደተገኘ ነው እየተሰማ የሚገኘው። በእርግጥ በአርሰናልና በአልሂላል መካከል የመጨረሻ ስምምነቶች ይቀራሉ። ነገር ግን እነዚህ ስምምነቶች በሚቀጥሉት 24 ወይም ደግሞ እጅግ በጣም ከበዛ በሚቀጥለው 48 ሰዓት ውስጥ ሙሉ በሙሉ እንደሚጠናቀቅ ፋብሪዚዮ ሮማኖ ዛሬ ማለዳ ላይ አስነብቧል። ስለዚህ ማርቲኔሊን የምናጣ ከሆነ አልቫሬዝንም የምናጣ ከሆነ ሌላ ተጫዋች መመልከት አለብን የሚል እምነት አለ። በእርግጥ አርሰናል የኤቨርተኑን ተጫዋች ኤልማን ዳይን ለማስፈረም በስም ዝርዝር ውስጥ ከያዛቸው ተጫዋቾች መካከል ናቸው። ነገር ግን የማስፈረም እድሉ ጠባብ ነው። በነገራችን ላይ አልቫሬዝ የማይመጣ ከሆነ አርሰናል ምናልባትም ካሁን በኋላ ሌላ ተጫዋች ሳያስፈርም የዝውውር መስኮቱ ሊዘጋ ይችላል። ታዲያ ምን ልሆን ነው የግራ መስመር ላይ በክሪስቶስ ዞሊስ ብቻ ልንቀጥል ነው ወይ የሚል ስጋት ከገባችሁ ቀጣይ ዓመት የምንቀጥለው በግራ ክንፍ ላይ በክሪስቶስ ዞሊስ እና በኢብሪቼ ኢዜ ይሆናል። ምንም ተጫዋች ማናስፈርም ከሆነ ዞሊስ ቋሚ ይሆናል። ኤዜ ደግሞ እየተቀየረ እንደ አስፈላጊነቱ እየገባ ግልጋሎቱን ይሰጣል ማለት ነው። ስለ ኤዝሪ ኮንሳ ወደ ተሰማው መረጃ ስወስዳችሁ ኤዝሪ ኮንሳ ከአርሰናል ጋር ለሰኞ የአስቶን ቪላው ጨዋታ በቂ ልምምድ እያደረገ ይገኛል። ዛሬ በነበረው ልምምድ ላይም ተገኝቶ ከአርቴታ ጋር እንደዚሁም ከአርሰናል ስብስብ ጋር እጅግ አስደናቂ የልምምድ ጊዜ በማሳለፍ ለሰኞ የአስቶን ቪላ ጨዋታም ዝግጁ እንደሆነ ታይቷል። በዛሬ ልምምድ ላይ እንግዲህ ጁሪየን ቲምበር ዛሬም አልተገኘም። በነገራችን ላይ የጁሪየን ቲምበር ጉዳይ ሁል ጊዜ ውስብስብ ነው። ባለፈው ዓመት ትዝ ይላችኋል የብሽሽት ጉዳት ገጥሞት በጣም ትንሽዬ ጉዳት ነው። ከ2 ሳምንት በኋላ ይመጣል፣ ከ3 ሳምንት በኋላ ይመጣል እየተባለ ኦልሞስት ወደ 4 ወር የሚጠጋ ጊዜ ነው ወደ ሜዳ ሳይመለስ የመጨረሻ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ተቀይሮ የገባው። ታዲያ የጁሪየን ቲምበር ጉዳት ብዙ ጊዜ ከኤሲኤል ጉዳቱ በኋላ በተለይ ውስብስብ ሆኖበታል። ተጫዋቹ በየጊዜው ቀዶ ጥገና ያደርጋል። ከዛ ተመለስኩ ሲል ድጋሚ ያገረሽበታል። በጣም የሚያሳዝን የጉዳት ወረርሽኝ ውስጥ ነው የገባው ይህ ተጫዋች። ዛሬም ልምምድ ማድረግ አልቻለም። ኤዝሪ ኮንሳ ግን ቀጣይ ሰኞ ዕለት በየትኛው ቦታ ይሰለፋል የሚለው ብዙ የአርሰናል ደጋፊዎች እየጠየቁ የሚገኘው ጉዳይ ነው። በተለይ ደግሞ ኤዝሪ ኮንሳ በመሃል ተከላካይነትም በቀይ መስመር ተከላካይነትም መጫወት መቻሉ አርቴታ በሰኞው ጨዋታ ምናልባትም በቀኝ ቦታ ላይ ቤን ዋይትን ቤንች አድርጎ ኤዝሪ ኮንሳን በቋሚነት ለመጠቀም እያሰበ እንደሚገኝ መረጃዎች ያሳያሉ። ያው የመሃል ተከላካይ ላይ ክርስቲያን ሞስኬራ ጥሩ አቋሙን እያሳየ ስለሚገኝ ክርስቲያን ሞስኬራ እና ጋብሪኤል ማጋሌሽ ይጣመራሉ። በግራ ላይ ሁልጊዜ ሪካርዶ ካላፊዮሪ እንግዲህ ካልተጎዳ በቀር ሪካርዶ ካላፊዮሪ ቋሚ የመሆን እድሉ የሚያጠራጥር አይደለም። ስለዚህ በቀኝ በኩል ኤዝሪ ኮንሳን የመመልከት እድላችን ሰፊ ነው። ገና ከመፈረሙም እንግዲህ ኮንሳ አስቶን ቪላን በተቃራኒው የመግጠም እድሉ በጣም ሰፊ ነው የሚሆነው። በነገራችን ላይ አሁን አርሰናል መጠናከር መቻል አለበት። አሁንም በጣም ጠንካራ ቡድን አለን። ነገር ግን
እንደ ማንቸስተር ሲቲ ያሉ ቡድኖች አሁን እየተጠናከሩ ነው። ቼልሲም በጣም እየተጠናከረ ነው። የቼልሲ አሁን ጉድለት የሚባለው ቦታ ግብ ጠባቂ ነው። በግብ ጠባቂ በኩል ከትላንትና ጀምሮ የቼልሲው አሰልጣኝ ዣቪ አሎንሶ በፍጥነት የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን እንዲያመጡለት ጥያቄ አቅርቧል። በሲቲ በኩል ብንሄድም ሲቲ ዛሬ እንግዲህ የሊል ተጫዋች የነበረውን በዓለም ዋንጫው ድንቅ ጊዜ ያሳለፈውን የመሃል ሜዳ ተጫዋች አዩብ ቡዋዲን አምጥቷል፣ በሮድሪ ምትክ ማለት ነው። ስለዚህ እነዚህ አይነት ጥንካሬዎችን ስታዩ ቡድኖች እያስፈረሙ ያሉ ተጫዋቾችን ስታዩ እኛ በጣም ምርጥ ስብስብ ቢኖረንም ጉድለት አለብን። ተከላካይ ላይ ጉድለት የለብንም፣ መሃል ሜዳ ላይ ጉድለት የለብንም። ነገር ግን የፊት ለፊት መስመራችን ላይ ትልቅ ጉድለት ነው ያለብን። ያው እንደምታውቁት የኮሬሽ በአቋም ወረድ ምክንያት እንደሚታየው ነው። ካይ ሃቨርትዝ በጣም ጥሩ ላይ ቢገኝም ሁልጊዜ የምትተማመኑበት ተጫዋች ላይሆን ይችላል። በግራ መስመር ላይ ክሪስቶስ ዞሊስ ድንቅ ብቃት እያሳየ ቢገኝም ገና የፕሪሚየር ሊግ አንድ ጨዋታ ብቻ ነው ያደረገው። ፕሪሚየር ሊጉ እየጠነከረ ሲሄድ ተጫዋቹ ሊደክመው፣ አካላዊ ፍትጊያዎች ሲበዙ ሊዳከም ይችላል። ስለዚህ አርሰናል በቀረው 6 ቀናት ምናልባትም ያው እየተነገረ እንደሚገኘው በጣም ከባድና በመጨናነቅ የተሞላ በውጥረት የተሞላ ቀናት እንደሚሆን አርሰናል እየተዘገበ ይገኛል። ምክንያቱም ተጫዋቾችን መሸጥ አለበት። አርሰናል ማርቲኔሊን ይሸጣል ተብሎ ይጠበቃል። ጋብሪኤል ጄሱስንም መሸጥ ይፈልጋል። ጋብሪኤል ጄሱስ እንግዲህ አርሰናልን እያበሳጨ ያለው ነገር ደሞዜን አልቀንስም እያለ መገኘቱ ጋብሪኤል ጄሱስ በርካታ የአርሰናል ደጋፊዎችን አበሳጭቷል። ምክንያቱም ናፖሊ ደሞዝን ቀንስ እያለው ነው፣ እሱ ደግሞ በፍጹም ሳምንታዊ ደሞዜን መቀነስ አልፈልግም እያለ ነው የሚገኘው። ደሞዜን ከምቀንስ በዚሁ በአርሰናል ቤት ተቀያሪ ሆኜ ብቀመጥ ይሻለኛል ማለቱ ብዙ የአርሰናል ደጋፊዎችን አበሳጭቷል። ስለዚህ እሱን መሸጥ አለበት። እንደዚሁም ፋቢዮ ቬራን በነገራችን ላይ ወደ ጀርመን ቡንደስሊጋ የመሄድ እድሉ በጣም እየሰፋ ነው። ንግግሮች እየተፋጠኑ እንደሆነ መረጃዎች ያመላክታሉ። የኢታን ዋኔሪንም ጉዳይ ከተመለከትን ኢታን ዋኔሪም እንግዲህ በውሰት ውል የመሰጠት እድሉ ሰፊ ነው። አርሰናል ሊሸጠው ነበር ያሰበው። ኋላ ላይ ግን ለምን ኢታን ዋኔሪን እንሸጠዋለን ከምንሸጠው ይልቅ በውሰት ለሌላ ክለብ ሰጥተን ትንሽ ብናየው ጥሩ ነው የሚል ሀሳብ መጥቷል። አምና እንደምታውቁት ለፈረንሳዩ ማርሴይ ሰጥተነው ነበረ፣ እዛ ጥሩ ጊዜ አላሳለፈም። አሁን ደግሞ ሌላ ቡድን እንደ ኤስ ሚላን ያሉ ቡድኖች አሉ፣ እንደ ዩቬንቱስ ያሉ ክለቦች እሱን ይፈልጋሉ። በፕሪሚየር ሊጉም እንደ ፉልሃምን ጨምሮ ብዙ የሚፈልጉት ተጫዋቾች ስላሉ እሱን በውሰት ለመስጠት በሐሳብ ላይ እንደሚገኝ መረጃዎች ያመላክታሉ ማለት ነው። ሌላኛው ብዙዎቻችን ይሸጣል ወይ ብለን ስጋት ሲገባን የነበረው ማርቲን ዙሜንዲ በፍጹም የሚሸጥ ተጫዋች እንዳልሆነ እንግዲህ አርሰናል አረጋግጧል። ስለዚህ ማርቲን ዙሜንዲ አርሰናልን አይለቅም። ብዙ የአርሰናል ደጋፊዎች በነገራችን ላይ ማርቲን ዙሜንዲን አንደርስቲሜት ያደርጉታል ወይም ወደታች አድርገው ይመለከቱታል። ባለፈው ዓመት መጀመሪያ ላይ እንዴት ድንቅ ጊዜ እንዳሳለፍን ታስታውሳላችሁ። ለዛ ነው አርቴታም ያለፈው ዓመት የፕሪሚየር ሊጉን ዋንጫ እንድንበላ ትልቅ ሚና ከተጫወቱ ተጫዋቾች አንዱ ዙቤሜንዲ ነው። እሱን የመሸጥ ምንም ፍላጎት የለንም ያለበት ምክንያት ያ ነው። ዙቤሜንዲ እየደከመው መጣ እንጂ እስከ ጥር ድረስ በተለይ ድንቅ ጊዜ ነበር ያሳለፈው። አሁን ደግሞ በደንብ የሚያሳርፉት ተጫዋቾች መጥተዋል። ስኬሊም ጥሩ ላይ ነው። ብሩኖ ጉማሬሽም መጥተዋል። ስለዚህ እያረፈ ሲጫወት በጣም ጥሩ ተጫዋች እንደሚሆን ምንም ጥርጥር ስለሌለ አርሰናል ማርቲን ዙቤሜንዲን የመሸጥ ምንም አይነት ፍላጎት እንደሌለው ግልጽ አድርጓል ማለት ነው። ዛሬ ያሉ ወሳኝ የክለባችን አርሰናልን የተመለከቱ የዝውውር እንደዚሁም የአርሰናል ወቅታዊ መረጃዎች ይህንን ይመስላሉ። በጁሊያን አልቫሬዝ ጉዳይ ያሉትን መረጃዎች ነግሬያቸዋለሁ። በተለይ ጋብሪኤል ማርቲኔሊን ግን ሁላችንም ልንሰናበተው ይገባል። ምክንያቱም ጋብሪኤል ማርቲኔሊ በአሁኑ ሰዓት በሳውዲ አረቢያ ነው የሚገኘው። የማቅናቱ እድልም ኦልሞስት ከ90% በላይ ሆኗል። በሚቀጥሉት 24-28 ሰዓት ውስጥም ከ24 እስከ 48 ሰዓታት ይጠናቀቃል ተብሎ ይጠበቃል። ለማንኛውም ስለ መረጃዎቹ ያላችሁን ሀሳብ አስተያየት ኮመንት ላይ ልታስቀምጡልኝ ትችላላችሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከኔ ጋር የሆናችሁትን በሙሉ ከልብ ላመሰግናችሁ እወዳለሁ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ ሰብስክራይብ ማድረግ ላይክ ማድረግ አይረሳ። በያላችሁበት ሰላም ተመኘውላችሁ።